ይመጣል ብዬ አልጠበቅኩም ብለህ እንደፈለግ ተዝናንተ አውርተ እንደፈለግ ስም አጠልሽተ ከዛ በኋላ ዝም ብለህ ማለት ኧረ ያስጠላል። እኔ ግልጹን ነው የምነግርህ ነው አስፈራርተውት ነው ምናምን 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 የሚባል አልሰማም ነው የምልህ። መናገር ካለብህ በደንብ አድርገህ ከእሷ ጋር ስታወራ የነበረውን ደግመህ ራስህ ያው ደግመህ ብታየው ምንድን ነው ያልከው? የታወቀ ነው የሚታወቅ ነው። በጣም ነው የሚያስደነግጠው። እንደዚህ ብሎኝ እንደዚህ ብሎኝ ብለህ በጣም ብዙ ነገር ነው ያልከው። ስለዚህ ፕሮቴስታንት ወንድምናቶችም ይሄ ነገር ማን እንደሆነ ይህንን ማወቅ አለብን ብለው ጠየቁ። አሁን አላቅም ድሊት አድርጌያለሁ እንደዚህ ሆኗል ብለህ ዋቴ ማድረግ አትችልም በጭራሽ። መናገር አለብህ። ታውቀዋለህ፣ አናግረኸዋል፣ በደንብ የሚታወቅ ነው ብለዋል፣ በደንብ ታውቀዋለሁ ብለሃል። መልሰህ አሁን ግን የማይረባ ነገር ማለት ይሄ ልክ አይደለም ነው። ትክክል አልቀበለው። ስለዚህ ማንም ደግሞ አላስፈራራም። አስፈራርተውት ነው ምናምን የምትሉ ጥቃቅንና አነስተኛ ሰዎች ተው። ኦርቶዶክስ እንዲህ ብትባል እስልምና እንዲህ ቢባል ዝም አትሉ። ስለዚህ ይህ ነገር እውነት እንዲያወጣ መጠየቅ አለበት። ሌሎችም አሉ። እነ ዶክተር ስዩም ብለዋል። የራሳቸው ቤተ ክህነት ሰዎች ናቸው። የራሳቸው ቤተ ክርስቲያን ሰዎች ናቸው። ይቅርታ ቤተ ክህነት አልኩኝ። የራሳቸው ቸርች ሰዎች ብለዋል። ሌላም አባት ብለዋል። እንደዚህ እዛ የእነሱ ሰዎች እነሱንም ይጠይቃሉ። እነሱ በሚጠይቁት አንተና ገነት ስትጠየቁ ይሄ ነገር አለ ብለህ ተናግረሃል። የታወቀ ሰው ነው ብለሃል። የታወቀ ሰው ስለሆነ ያንን ነገር መጠየቅ አለብህ። የስ ይጠይቋል። ዝም አይሉ፣ እመነኝ ዝም አይሉ። ስለዚህ አንተ ማድረግ ያለብህ የይቅርታ ቪዲዮ ሳይሆን መስራት ያለብህ ያንን ሰው እያለህን ድሊት አድርጌዋለሁ፣ በዚህ ገብቶ ነው በዚህ ወጥቶ ነው፣ አይሰራም አይሰራም። የማየው ነገር ነው። ስለዚህ እነሱም እንደዚህ አይነት ሰዎች ካሉ ሰዎችን የሚያሳስቱ ካሉ ይዘው ምን ማድረግ አለባቸው? የሚገባውን እነሱ የሚፈልጉትን እርምጃ መውሰድ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ተሸፋፍነው እንዲቀር መደረግ አለበት ብዬ አላስብም። ቃል በቃል ነው የተናገረው። ይሄ ሰው መጥቶ ይሄን ብለዋል። እነ ዶክተር ስዩምን አምጥቼ በቪዲዮ ሌላም አባት አለው አምጥቼ ተናግሬያለሁ። እንደዚህ ያደርጋሉ ብለው ተናግረዋል። እዛ ቤት አንተም ተናግረሃል። ቪዲዮ አለ፣ በደንብ ነው የሰራው። ይኸው ላሳይ። የራስን ቪዲዮ መልስ አለማየት ነው የገረመኝ። ራሴ የሰራውን ቪዲዮ ላሳይ። ራሴ የሰራው ቪዲዮ ይኸው። ቪዲዮዎችን ባሳይሽ አታምኝም ብለህ ተናግራል። እስቲ ራስህን ስማው። ቪዲዮዎቹን ባሳይሽ አታምኝም። ይህ ሰውዬ አለ ቪዲዮዎቹን ባሳይሽ አታምኝም ነው ያልከው። ስለዚህ ማስረጃ አለ ማለት ነው። ማስረጃ አለ። እንቀጥል ያልከው አባባሉ ምናምን ተው። ቪዲዮን ባሳይሽ አታምኝም። ይሄ ሰውዬ በጣም የሚያስተምር ነው። ቪዲዮ እንዳለ ምን እንዳለ ተናግራል። ከተናገርክ ቪዲዮ ማሳየት ምንድን ነው የሚከብደው? እነሱም ያለው አሳየን ነው። ማን እንደሆነ አሳየን፣ እኛ በምንጠይቀውን ጠይቀዋለን ነው ያሉት። ስለዚህ አንተም ማድረግ ያለብህ ወጥተህ ይቅርታ ድሊት አድርጌያለሁ ቪዲዮን ባሳይሽ ብለህ ቃል በቃል ነው የተናገርከው። ኦኬ አሳይ፣ ቪዲዮ አሳይ። ለሚፈለገው አካል
ለጠየቀው አካል ቪዲዮን ማሳየት። ተግባባን? ይሄን ማድረግ አለብን። ይሄን ካላደረግ ገና ኦርቶዶክስ ወንድማችን ብዬ ከጎና አልቆም። ማሳየት አለብን። እኔ ዶክተር ስዩም ብለዋል ብያለሁ፣ በቪዲዮ አሳይቻለሁ። አሜሪካን ሀገር አሉ ብያለሁ፣ በቪዲዮ አሳይቻለሁ። እንዲሁም ሌላ ቄስ የእነሱ ቄስ ነው ሬቨረን የሚባሉ አሉ፣ አሳይቻለሁ በቪዲዮ። አንተም ደግሞ ቪዲዮ አለኝ ብለሃል። ይህ ሰው ያወራ የሚታወቅ ሰው ነው ብለሃል። ኦኬ ቪዲዮ አለ። ዛሬ ደግሞ መተ ይቅርታ ይሄን ነገር ስላልኩ ሁሉ ነገርን የማውቀው ነገር የለም ብለህ አሳይሻለሁ ነው ያላት በቪዲዮ። የእሱን ስብከት የሰውየውን ስብከት ማንም ያስፈራራ ማንም ስለምትከሰስ መፍራት የለብን። ለምንድን ነው ማንን ነው የምትፈራው? ማንን ነው የሚያስፈራራ? ይሄ እኮ ፖለቲካ አይደለም። ፖለቲካ ሌላ ጉዳይ፣ ሃይማኖት ሌላ ጉዳይ። እንደዚህ ብለህ ከተናገርክ ማድረግ ያለብህ ምንድን ነው? አንተ ይኸው ይሄን ማለት አለብን። ስለዚህ ይሄ ልክ አይደለም ባይነኝ። እኔን ከጠየቀኝ ልክ አይደለም ወይ ባመንክበት ነገር ማድረግ ነው ያለብህ። እና አሁን መደበቂያ ማድረግ አስፈላጊ አይደለም። ኦርቶዶክስን እንደፈለጋችሁ ይጨፈርና በኦርቶዶክስ መደበቅ አይቻልም። ለኦርቶዶክስ ምንም ሆነ አታውቅም፣ ተከታይ እንጂ ለኦርቶዶክስ ብላ ያደረግከው ነገር የለም። ስለዚህ አሁን ሌላ ነገር አደርጋለሁ ማለት በጣም ነው እንትን የሚለው። ተግባባን? ያንን ነው የምልህ። ያንን ማድረግ ነው። ገባ? ምንም ሳታደርግላት ለኦርቶዶክስ ቄሷ አይደለም አንተ፣ አስተማሪው አይደለም፣ ምንም አይደለም፣ ተከታይ ሆነ ግን በኦርቶዶክስ ስም ማሰደብ፣ ኦርቶዶክስ እንዲህ አለች ተብላ እንድትሰደብ አልፈልግም። አንተነ ተወጥቷል፣ እኔን ጠይቅ እወጥቷል። ተግባባን? ስለዚህ አንተ ማድረግ ያለብህ ይሄኛውን ውሸት መዋሸት ቀርቶ እውነት ከሆነ እውነትህን ይዘህ ይህንን ጉዳይ ማስጠየቅ ነው ያለብህ። አዎ ይሄ ነው እንደዚህ ተደረግ ያለው እንደዚህ ብሎኛል፣ ይሄ ነው ማስረጃ ብለህ ቪዲዮዎቹን የስብከቱን ባሳይሽ ትገረሚያለሽ ነው ያልከው። ስለዚህ እውነትን ይዘህ መናገር ስለዚህ በጣም ብዙ አሉ ነው ያልከው፣ መናገር ኤግዛክትሊ ትክክል። ደሜ ተሳደብልኝ ብላ ኦርቶዶክስ አልጠየቀችው። እንዲያርግልኝ ብላ ኦርቶዶክስ አትጠይቅም። ማንንም አትጠይቀው። ግን በኦርቶዶክስ ከበር አድርገህ መናገሩ ልክ ነው የሚል እምነት የለኝ። ሌላውን ስህተት በትምህርት ስህተት ያለው እንነጋገራለን። እዚሁ እኔ እንዳልኩ ማድረግ ያለብህ አንተ የሚታወቅ ሰው ነው ብለሃል፣ አሉ ብለሃል፣ ተጠይቅ ያለው ብለሃል፣ ትልቅ ነው ብለሃል። እንደ ቪዲዮዎቹን ባሳይሽ በጣም ነው የምትገረሚው ብለህ ቃል በቃል ተናግረሃል። አንተ ካልከው ተነስቶ ነው ሰው የጠየቀው። ማን ነው? እኛም ማወቅ እንፈልጋለን ተባለ። ስለዚህ በዚህኛው ጉዳይ ጴንጤዎች ልክ ናቸው፣ አይፋቱም። እመነኝ። ክስ ይዞታል፣ ክስ መስርተዋል። በዚህ ነገር ላይ ትጠየቃላችሁ። አንተም እሷ ኦርቶዶክስን ወክላችሁ አይደለም እንደዚህ የምትናገሩት። ማንም አልወከላችሁ። ቤተ ክርስቲያን የወከለቻቸው ሰዎች እንደዚህ ተናገሩ ብላ የለም። ያ ልጁ ገና መዳኑ ነው። ወዲሁ ሚን ልጁ ገና መዳኑ ነው ማለት ምን ማለት? ልጁ ገና መዳኑ ነው ማለት ምን ማለት? አዋልኩኝ እኮ ማታ ታዋቂ ፓስተር ሲል ቆይቶ ማታ የታወቀ ነው ሲል ቆይቶ ቪዲዮዎቹን ብታይ በጣም ነው የሚገርምሽ ሲል ቆይቶ አሁን ድልት አድርጌ ያለው ምንም እንትን የሚል የለም ስሙንም አልያዝኩትም ምኑንም አልያዝኩትም ብሎ ማለቱ